ናይጄሪያ በአሁኑ ሰዓት ምን እየተካሄደ ነው? አትሊስት በቀን 3 ቤተክርስቲያን ይፈርሳል ናይጄሪያ ላይ። ለመጀመሪያ ጊዜ በተባበሩት መንግስታት ላይ የክርስትና ግድያ ሃይ ሌቭል ደርሶ የቀረበበት ነው፣ እንዳለማችን ማለት ነው። ደንዝዟል። የኛ ሚዲያ ትንፍስ ብሎ አያውቅም። ፓለስቲኒያ እንዲሆነች ሲያለቅሱ ሜቢስ በኋላ አሳየት ይቻላል። በዓለም ላይ ክርስትና ሃይ ሌቭል የደረሰበት ነው በመገደልና በመሳደድ በአሁን ሰዓት ላይ ተላለፉ። ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት በበደል ጥርቅም ግፍ በየዘመኑ ቢወሰንብንም የአገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘክቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም እንኳን ግዕዛችሁ። እሺ ባለፈው ቢንያሚን ኔታንያሁ ብሎ ነበረ፣ ህፃናቱን ገና ሲያሳደጓቸው ጥላቻንና ኔጌቲቭ ነገሮችን እየሰበኩ ነው የሚያሳድጓቸው ብሎ ነበር። ህፃናቶቹ መርዘው ያሳድጓቸዋል። እቺ ህፃናውን ምንም አይምሮ የሚያውቀው የለም ምን ያህል መርዘው እንደሚሰጧቸው። ድግምተኛ፣ መተተኛ፣ ጠንቋዮች፣ ሶስት የሚያመልኩ ኪሳቸውን በእኛ የሚሞሉ እንትናቸው እንደ ፊኛ አየር ላይ የተነፋ ተረታሞች፣ እንደዚህ አይነት አይምሯቸውን ሞልቶ ያሳድጓቸዋል። ይህን ግጥማውን ጽፎ የሰጧት ተራ ሰዎች አይደሉም። ፖለቲካውን፣ እያንዳንዷን ሃይማኖቱን ጠንቅቀው የሚያውቁ ሰዎች ናቸው። ሸሩን በደንብ የሚያውቁት ናቸው። ይህንን ጽፎ የሰጧት ማለት ነው። ተክቢር ይላል ሰው እያረደ አላሁ አክበር የሚሉ በዚህ መጠን አክቹዋሊ ምንድነው እሱ እንትኑን አያያዙን አይተው ጭብጠውን ነጠቁታል የሚባለው። እኛ አሁን እንደዚህ አይነት ግጥም ብንገጥም አስባችሁታል? ኡስታዞች፣ ሼኮች፣ ጠንቋይ፣ መተተኞች እያልን ብንላቸው በአንድ እግሯ ሶሻል ሚዲያውን አያቆሙትም። አላህ ጣዖት ነው እያልን ግጥም እንትን ብንል በአውደ ምሕረት ላይ ተሰብስበን ሚዲያ ላይ እንደዛ ብንል 24 ሰዓት ሲሳደቡ ይቆዩና ልክ አስተምሮታቸው ሲነካ አስተምሮታቸውን ስንገልጥኛ እየየ ይላሉ። የኛዎቹ ተኝተዋል። አክቹዋሊ ኃይለኛ እንቅልፍ ውስጥ ተኝተዋል። መንጌ እንዳለው ነው። ይህ ህዝብ ቀስቀሳ ነው የሚሰማ አይደለም፣ በጩቤ ቂጡንም ቢወጉት አይሰማም እንዳለው ነው። እነሱ የስልጣንና የፖዚሽን እንትን ነው ጠባቸው። እዚህ ቦታ ማን ተመደበ፣ እዚህ ቦታ ማን እንትን ተመደበ፣ ገጠር ሊሄድ ከተማ ሊሄድ ተስካራ ይጉደልባቸው። ምን እየተካሄደ ምን እየመጣባቸው እንደሆነ አያውቁም። በዓለም ላይ አሁን እየተካሄደ ያለውን አታውቁትም ማለት ነው። ናይጄሪያ በአሁኑ ሰዓት ምን እየተካሄደ ነው? አትሊስት በቀን 3 ቤተክርስቲያን ይፈርሳል ናይጄሪያ ላይ። ለመጀመሪያ ጊዜ በተባበሩት መንግስታት ላይ የክርስትና ግድያ ሃይ ሌቭል ደርሶ የቀረበበት ነው፣ እንዳለማችን ማለት ነው። ደንዝዟል። የኛ ሚዲያ ትንፍስ ብሎ አያውቅም። ፓለስቲኒያ እንዲሆነች ሲያለቅሱ ሜቢስ በኋላ አሳየት ይቻላል። በዓለም ላይ ክርስትና ሃይ ሌቭል የደረሰበት ነው በመገደልና በመሳደድ በአሁን ሰዓት ላይ እስከማውቀው ድረስ በተባበሩ መንግስታት ላይ ለመጀመሪያ ጊዜ የክርስትና እንትንም የቀረበው አሁን ነው። ማንም አያወራላቸውም፣ ማንም አይናገርላቸውም። ፐርዴ ናይጄሪያ ላይ 35 ክርስቲያኖች ይገደላሉ። በቀን 35 ክርስቲያኖች ይታረዳሉ። አንድ ሀገር ላይ ነው ያልኳችሁ። ይሄ የሆነበት ደግሞ ምንድነው? እሱ እኩል ስለሆኑ አሁን ሙስሊሞቹና ክርስቲያኖቹ ኦልሞስት ባላንስ ስላደረጉ ነው ይሄ የሆነው። በፊት ክርስቲያኖቹ ነበር የሚበልጡት። አሁን ባላንስ ሲያደርጉ አታክ ማድረግ ጀመሩ። እኛ ጋርም አሁን ባላንስ ሆነናል የሚለው ናሬሽን በጣም በብዙ እንትን እየተባለ ነው። ባላንስ ሆነናል፣ ማጥቃት እንችላለን። አሁን ቁጥር ተመጣጥነናል አሁን፣ ስለዚህ ማጥቃት እንችላለን።
51 የሆኑ ለታ ግን በቤት ታርደህ ታልቃለህ። እሱን እናሳያችኋለን። አሁን ናይጄሪያዎችን ዜናዎችን ማየት ትችላላችሁ። እንግሊዝ ላይ ምን እየተካሄደ በገዛ እጃቸው እንትን ብለዋቸው ማየት ትችላላችሁ። ጀርመን ላይ ምን እየተካሄደ ነው፣ ምናል እያሸበሯቸው ነው ማየት ትችላላችሁ። ክርስቲያን ሜቢ አንድ እንትን የናይጄሪያን ጠቁመንና ወደ ቶፒካችን እንመለሳለን። አንድ ዜና ብቻ ሳይሄድ አምስት ዓመታት በጣም የተለያዩ ሚዲያዎች እንደዘገቡት ማለት ነው። ላለፉት 5 ዓመታት ወደ 50,000 ክርስቲያኖች ታርደዋል። ወደ 50,000 ክርስቲያኖች አካባቢ ታርደዋል። ወደ 5 ሚሊዮን የሚገመቱ ክርስቲያኖች ተፈናቅለዋል። ቀያቸው ከቦታቸው እንትን ብሏል። ነገር ግን ነገሮች እጅግ በጣም እየባሱ እየመጡ እንደሆነ ደግሞ የሚያሳየው ምንድን ነው? አሁን ከጃንዋሪ ጀምሮ በዚች 5-6 ወር ውስጥ ማለት ነው 7-8 ወር ውስጥ አካባቢ ማለት ነው ወደ 7,000 ክርስቲያኖች ታርደዋል። 7,000 ክርስቲያኖች ታርደው ዴይሊ 35 ክርስቲያን ፐርሲኪዩት ይደረጋል፣ ይገደላል፣ ይታረዳል። ነገር ግን ድምፅ ሆነውላቸዋል ወይ? ማንም ድምፅ የሆነላቸው የለም። ይሄ ነገር ዛሬ አንተ ያንቀላፋ ወንድሜ ነገ አንቺ ላይ ይደርሳል። ያ የሆነበት ምክንያት ምንድን ነው? ቁጥራቸው ሁሉ የሆነ ስላለ ነው። ኢማጂን በለጥ ሲሉ ናይጄሪያ ውስጥ ዛሬ እንደ ኢራቅ፣ እንደ ኢራን እና እንደ አፍጋኒስታን እንደ ሶሪያ ነው የሚሆኑት ናይጄሪያዎች። ነገ ደግሞ ተከትሎ እኛም ጋር የተኛ ነው ጋር ይመጣል ማለት ነው። ይሄንን ዜና ሁላችሁም አዳምጡት። ለመተርጎም ሞክራለሁ። ናይጄሪያን በተመለከተ የወጣ ዜና ነው። In the African nation of Nigeria, millions of Christians are persecuted by Islamic Nigerian. ወይፍ ወይ ምናልከኝ? In the African nation of Nigeria, millions of Christians are persecuted by Islamic terror groups. The Nigerian government is doing very little to stop the attacks. Well, now religious freedom advocates, including one member of the U.S. Congress, are taking action. CBS. On this very day, 200 one night in less than 22 hours. The video from the Father's Day massacre includes graphic images of people being burned alive, family attacked, and homes destroyed in Yelawanta, Nigeria. So, they invaded the community. I claimed so many lives. 12 midnight, we started having calls from the water that the Fulanis have come. They are killing, burning. Friday night, I was leaving my house. See my house there. I come here. They come, they break the house. Where my brother, my friend is still living here. Hereby they come, they kill people. They were breaking the house. Say, Allah Akbar, Allah Akbar, Allah Akbar. These first-hand accounts gathered by Truth Nigeria journalists describe the ongoing atrocity campaign to eradicate Nigeria's Christians. Judge Saul, filmmaker and missionary, the organizer of equipping persecuted this documentary as a way to sound the alarm. This thing threefold. One, America has a government. ክርስቲያን ሜቢ አብዛኛው ላይ የተወሰነ እንደዚሁ ልበት ያ እንግዲህ ምንድነው ናይጄሪያ ውስጥ ክርስቲያኖችን ለማጥፋት የማጥፋት ዘመቻ ጄኖሳይድ እየተፈጸመባቸው ነው። ይሄም ደግሞ ኢንተርናሽናል የሆነ ከቨር እያገኙ አይደለም። ለዚህ ግድያቸው ቤተክርስቲያኖቻቸው እየተቃጠሉ ነው። በቀን ከአንድ ቤት ውስጥ እንኳን 2-3 ሰው እየታረደ ነው። ይሄንን ደግሞ አቬሬጁ ሲሰራ በቀን ወደ 35 ሰው በእነዚህ ክርስቲያኖች በሚኖሩባቸው አካባቢዎች ላይ ግድያ እየተፈጸመባቸው ነው፣ መታረድ እየፈጸመባቸው ነው ነው የሚለው። ይህን ደግሞ ምንም ኢንተርናሽናል ከቨሬጅ እስካሁን ያገኘው የለም። እስካሁን እንደውም አንድ ሰው ብቻ ነው በኢንተርናሽናል ደረጃ
ይህንን እንትን ዶክመንተሪ ሰርቶ ያቀረበው ማለት ነው አሁን የተመለከታችሁት። ስለዚህ ምንድነው ይሄን ነገር ሰዎች ድምፅ እንዲሆኑ በሚል ነው ይሄ ቪዲዮ የተሰራው። ነገር ግን ነገር እያዩት እየተረዱት አይደለም። ስፔሻሊ አውሮፓውያኖች እነ እንግሊዝ፣ እነ ጀርመን፣ እነ ፈረንሳይ የመሳሰሉት ሀገራት ማለት ነው። ነገር ምንድነው ጥንቃቄ ከመውሰድ አንጻር ብቻ ሳይሆን ክርስቲያኖች ነቃ ብላችሁ ከጠጅ ቤት ወጥታችሁ የድራፍት ብርጭቆ መያዝ ብቻ ጥቅም የለውም ማለት ያን ያህል ለህይወታችሁ ምንም ጥቅም ያለው ነገር ሆኖ አይደለም። ነቃላችሁ ሃይማኖታችሁን ጠብቁ። ሴቶች እንዲሁቶቻችን ሁላችሁም መጽሐፍ ቅዱስ አንብቡ፣ አስተምሯችሁን ወቁ። ለሚሰነዘሩት ማንኛውንም ነገር ምላሽ ለመስጠት መሞከር መቻል አለባችሁ ለማለት ነው። ፎይቅ መቀጠል ትችላለህ። እሺ ቴንኪው፣ እናመሰግናለን። መፈክር ብዙም ማዋጭ አይደለም። ነቅቶ ጊዜውን መዋጀት አሪፍ ነው። የክርስቲያን ሀገር ነች ኢትዮጵያ። ክርስቲያን ደሴት ስላልክ ከአባባል ሆኖ ይቀራል ማለት ነው። አባባል ይሆናል። እንዲህ ተብሎ ነበር፣ እንዲህ ብለን ነበር ብለህ ትቀራለህ። ተማጠብቅ ከሆነ ኢትዮጵያም አይቀርላቸው ነው። የኢትዮጵያ ግን የከፋ የሚያደርገው ምንድነው? የበቀል ዱላ ዘው ነው የሚመጡት። ተበድለናል፣ ተጨቁነናል የሚል ናሬሽን ለዘመናት ተሰርቶባቸዋል። ያንን የበቀል ዱላ ዘውብህ ነው የሚመጡት። ይህም ደግሞ እንደማይቀር ብዙ ዶክመንቶቻቸው ስላሉን እቅዶቻቸውንም ስለምናውቀው ስላነበብ ነው ብዙም እንትን አይለንም። መቼም አይሆንም እንደዚህ አይሆንም እያልክ ተረት ተረት ማውራት ብዙም አያዋጣም። እንደሚሆን 100% እርግጠኛ ሆኜ እነግርሃለሁ። መቼ አሁን ቢሆን እኛ ምኞታችን ነው። አሁን ቢሆን ለክርስቲያኑ የተሻለ ነበር። ምክንያቱም መሆኑ ስለማይቀር ማለት ነው። ሙሉ ለሙሉ ቁጥርም በልጠው ዶሚኔት አድርገው ስልጣኑን እዛውት አፍነው ከሚሆን አቻ ባለህበት ሰዓት ላይ ቢሆን የተሻለ ነበር። ስለማይቀር ማለት ነው። እያንዳንዱ መታረዱ ስለማይቀር ዝግጅቱን በደንብ ስለምናውቀው ማለት ነው። የእኛዋ ተኝታለች፣ እንቅልፍ ላይ ነች። እንግዲህ ዶክመንቶችን ከዚህ በፊትም የተወሰነ ለመጠቆም ሞክረናል፣ የተወሰነ ለማሳየት ሞክረናል። ዚስማች ትኩረት የለውም ማለት ነው። ትኩረት እየተሰጠ አይደለም። በየቦታው ክርስቲያኑ እንዲጸዳ የሚደረግበት እንዲሁ ሳይታሰብ ቀርቶ ሳይሆን ታስቦበት ነው እየተሰራ ያለው እና እንደዛ ነው። ኤኒዌይስ ካነሱት እኛ አስተምሮቱ ላይ ነው ሞር ፎከስ የምናደርገው። አስተምሮቱ ላይ መሰረት በማድረግ እዛኛው ላይ ፎከስ እናደርጋለን ማለት ነው። ድግምተኞች፣ መተተኞች ልናቸው አንፈልግም። በእናንተም ምናምን የሚል ናሬሽን ደጋግሞ ከዛኛው ሰፈር ጮክ ተብሎ ይነገራል። እኔ አንድ ነገር አምናለሁኝ። አምላኬ ከድግምት በላይ ነው። አምላኬ በድግምት ቁጥጥር ስር እንደሆነ አያደርገኝም። ሺህ ጊዜ ድግምተኛ ቢኖር ብዙም አይጨንቀኝም። ምክንያቱም አምላኬ የማመልከው ከድግምት ሊያድነኝ ስለሚችል ማለት ነው። ግዕዝን ድግምት ያደረጉ አካላት በጣም ያስቁኛል። የሚያወሩበት ፊደሉ ራሱ የግዕዝ ውጤት መሆኑን አለማወቃቸው ይሁን ወይንስ ለነገሩ ቻይና እንዳለችው ነው። 2018 ላይ ቻይናዎች እስልምና የአእምሮ በሽታ ነው ብለው ዜና ሰርተው ነበረ። በዜና ደረጃ እስልምና የአእምሮ በሽታ ነው ብለው ማለት ነው። ተላላፊ በሽታ ነው አለ የሚለው ክርስቲያን ዜናው ኮንታጂየስ ዲዚዝ ተላላፊ በሽታ ነው እስልምና ብለው ማሳየት ይችላሉ። ኢፍትስ ነሰሰሪ ለማሳየት ይችላሉ። በጣም በነገር ኒውዮርክ ታይምስ እና አልጀዚራ ዘግበውታል። ራሱ እስልምና ተላላፊ በሽታ ነው፣ ኪውር ልናደርገው ልናድነው ይገባል ብለው ከዚህ በፊት 2018 አካባቢ ሰርተው ነበር። ያ በደንብ ተረድተዋቸዋል። እነሱ በጣም ቪክቲም ሜንታሊቲ የተጠናወታቸው ናቸው። ተበድለናል፣ ተጨቁነናል፣ ሙልጭ አድርጎ ሰድቦ ሰደብከኝ ይላል። ሙልጭ አድርጎ ሰድቦ ማለት ነው። እኛ እንሳደብም ይላል። እና ይህ ቪክቲም ሜንታሊቲ በቃ በጣም የሚያጠቃቸው ናርሲስቲክ ቢሄቨር ያለባቸው ሰዎች ናቸው። በጣም ማለት ነው። ከካንሰርም የባሱ ናቸው። በዚህ መጠን ነው አይምሯቸውን ላለመጠቀም የሚጥሩት። አንተ ቄ መጥቶ አንተን አፈናቅሎ አንተን አባሮ ስቲል ተበደልኩ ይልሃል ማለት ነው። እና አርመንን ያየ
ማይረዳ ማያ ክርስቲያን ያውም ኦርቶዶክስ ሆኖ አርመን ኦርቶዶክሳውያን በጥቂት በትንሽ ዓመታት በዚህ በቅርብ ዓመታት ውስጥ ነው 1 ሚሊዮን አርመን ኦርቶዶክስ እምጥ ይግባ ስምጥ ይግባ አይታወቅም። እምሽክ ነው ያደረጓቸው 1 ሚሊዮን። ኦኬ ምን አልክ ክርስቲያን? ኢንኬዝ ዜናውን ላሳያችሁ ነው። ኖቬምበር 2018 ላይ የተለቀቀ ዜና ነው እና ይህ አልጀዚራ የዘገበ ነው። ምን ይላል? ፎር ቻይና ኢስላም ኢዝ ኤ ሜንታል ኢልነስ ዛት ኒድ ቱ ቢ ኪውርድ። በነገራችን ላይ እንደዚህ እንዲባሉ ያስደረጋቸው አስተምሯቸው ነው፣ ሌላ ምንም ማለት አይደለም። ቪክቲም ሜንታሊቲያቸው ሞራል ግራውንዳቸው ምንድነው? ሁልጊዜ እነሱ አታክ ማድረግ መብት አላቸው። አንተ ግን የእነሱን አስተምሮ አውጥተህ ስትናገር ለእነሱ በጣም ትልቅ ጥፋት ነው። ለዛም ነው ከዚህ አስተምሯቸው አንጻር ነው እንደዚህ አይነት መግለጫ ያወጡባቸው ማለት ነው ቻይናዎች። ስለዚህ እውነት ነው ቪክቲም ሜንታሊቲ ስላላቸው ሁልጊዜ ተበደልን የሚል ነገር ስላላቸው ይሄ ሜንታሊቲያቸው ደግሞ እኛን ወደ ማጥፋት ደረጃ ለማድረስ ለማሴር፣ ለመሳደብ በእንደዚህ አይነት ጸያፍ ቃላቶች ለመናገር ያነሳሳቸዋል ማለት ነው። ለዛ ነው ቪክቲም ሜንታሊቲ ስላላቸው ጭንቅላታቸው በጥላቻ የተመረዘ ስለሆነ ከዚህ በሽታቸው ደግሞ መዳን አለባቸው። ከዚህ በሽታቸው ደግሞ እንዲድኑ ምንድነው ወንጌል ለነሱ ማዳረስ ግዴታ ነው። ለዛ ነው ቻይና ዲክሌርድ ኢስላም ኢዝ ኤ ኮንታጂየስ ዲዚዝ። ምንድነው ኢስላም ተላላፊ በሽታ ብላ ወስነዋለች። ይመቻት። ተላላፊ በሽታ ይሄ ኒውዮርክ ታይምስ የዘገበው ነው። እኔ ሰዎቹ ባይዘ ኤሮፓዎች እኮ አሁን የነሱ ማንቀላፋት የነሱ መተኛት እኮ ነው ለክርስትናው ደንታ ለመኖር ለዚህ ሁሉ መዘዝ እየዳረገን ያለው አሁን ምንድነው የአውሮፓኖች መደንዘዝ ነው። በአጉል ዲሞክራሲ የእነኛን ጩኸት ብቻ የሚሰሙት የክርስቲያኑን ጩኸት አይሰሙም። ክርስቲያኑ ደግሞ ድምፁን ከፍ አድርጎ አንዱ ለአንዱ አያሰማም። ዝም ብሎ ድምፁን አንተ ስትመታ እንትን ስትባ ስትታረድ ክርስቲያኑ አይጮህልህም ዝም ይላል ማለት ነው። እና የሀገር ሰው ካልጮኸልህ የሌላ ሀገር ደግሞ እንዲጮህላት ጠብቅ። የሀገር ሰው ድምፅ አይሆንም። እና ኤኒዌይስ ኢትዮጵያ ይሰማል። ኢትዮጵያ ገስት ያለው ሴና እንዴት ነሽ? ሰላም ለእናንተ ይሁን። እንዴት ናችሁ? ሁሉ ሰላም። መልካም። እሺ የዛሬ ቶፒካችን ሞር ድግምት ጋር በተያያዘ ይሆናል። እንደ እስልምናው ድግምት የሚያሰሩትን የላከው አላህ ሲሆን ማሩትና አሩት የሚባሉ ሁለት በሱሌማን ጊዜ እንደሆነ የሚናገር ክፍል አለ ማለት ነው። ሱራ 2:102 ላይ ክርስቲያን አንድ ቼክ አድርገው እሱ መሰረት አድርገን ነብዩ ላይ እንሄድበታለን ትንሽ። ክርስቲያን አለ አራህት ድግምት፣ አጋንንት፣ ሴጣን በሙስሊሞችን ይነካቸዋል አይነካቸው? ድግምት ለምንድን ነው አላህ ማስጣል ይችላል አይችልም? ሴጣንም ማዳን ይችላል አላህ የሚሉ ቶፒኮችን ነው የምንመለከተው ማለት ነው። ሱራ ኔትወርክ በጣም ላግ እያደረገ ራሱ ማይክ እንትን እየዘጋብኝ ነው ቪዲዮ እና ህፃናት በሱሌማን ዘመነ መንግስት
ኦኬ። ሰይጣናትን በሱሌማን ዘመነ መንግስት የሚያነቡትን ድግምት ተከተሉ። ሱሌማንም አልካደም። ድግምትን የሚያስተምሩ ሲሆኑ ካዱ። ያንንም በባቢል በሁለት መላእክት በሃሩትና ማሩት ላይ የተወረደውን ነገር ያስተምሯቸዋል። እኛ መፈተኛንና አትካድም እስከሚሉም ድረስ አንድንም አያስተምሩም። ከእነርሱም በየሰውና በየሚስቱ መካከል በእርሱ የሚለያዩበትን ነገር ይማራሉ። እነርሱም በአላህ ፈቃድ ካልሆነ በእርሱ ላይ አንድም ጎጂ አይደሉም ብሎ ይናገራል። ይሄ የቁርአን አንቀጽ ማለት ነው። ስለዚህ ድግምትን ያስተማሩት ሃሩትና ማሩት የሚባሉት ናቸው። ይሄንንም ደግሞ ሰይጣናት ተከትለው በሰዎች ላይ ድግምትን እንዲያሰሩ ያደርጋሉ ማለት ነው። ይሄም ደግሞ ዓላማቸው ምንድነው? ሰዎችን ለመለያየት ለመጉዳት እንደሆነ ይናገራል። ይሄም ደግሞ ሲሰሩ ድግምትን በአላህ ፈቃድ እንደሆነ ይናገራል። ስለዚህ ድግምተኞች ድግምት እንዲሰሩ አላህ ይፈቅድላቸዋል። ያ ሰው ድግምቱ የሚሰራበት ከሆነ አላህ ፈቅዶለት እንደሆነ ይሄ ቁርአን አንቀጽ ይናገራል። ኦኬ። ስለዚህ ድግምት የሚሰራበት ሰው በአላህ ፍቃድ ነው እና ታዲያ ለምንድን ነው እሱ ሙስሊሞች ክርስቲያኖችን ድግምተኛ ምናምን ብለው የሚሳደቡት? አላህ ራሱ ሆነ ድግምቱን ፈቅዶ ሰውየው እንዲሰራበት ያደረገው አላህ ነው መወቀስ ያለበት ወይንስ እንደው ክርስቲያኖች ቢያሰሩ እንኳን ፎር ሴክ ኦፍ አርጉመንት ክርስቲያኖች ቢያሰሩ እንኳን ክርስቲያኖች ለምን ይወቀሳሉ? አላህ ነው እንጂ መወቀስ ያለበት። አንተ አላህ ድግምት እንዲሰራብን ለምንድን ነው የፈቀድከው ብለው መጠየቅ ያለባቸው ክርስቲያኖችን ሳይሆን ሙስሊሞችን ነው። ሶሪ አላህን ነው ማለት ነው። ክርስቲያኖች መጠየቅ የለባቸው፣ አላህ ነው መጠየቅ ያለበት። እሱ ፈቅዶ ድግምት እንዲሰራባቸው ካደረገ ለምን ክርስቲያኖች ይጠየቃሉ? ተውፊክ እንኳን ደህና መጣ። እንዴት ደህና ቆያችሁ? ሰላም ነው? ሰላም ናችሁ? አለን። ሙስሊም ነው ናችሁ? ያነሳነው ሰምተዋል? ያነሳነው ሰምተዋል? ያነሳችሁት ሰምቻለሁኝ። አብዛኛው የሚበዛው በእናንተ ነው ብቻ እንደዛ አይነቱ። ለምንድን ነው ግን? ምንድን ነው? ድግምት ምናምን የሚበዛው የእኛ ሀገር ላይ ያሉት ራሱ የሚያሰሩት በቄሶች ምናምን አንዳንድ ካሰራ የሚያሰራ አላህ ነው ፈቃዱ እያለ ነው። ፈቃጁ አላህ ነው። ፈቃጁ አላህ ነው። ፈቃጁ አላህ ነው። ድግምት የሚሰሩት በአላህ ፍቃድ ነው እያለ ነው። ፈቅድላችኋል ነው። እንዴት ነው አብዛኛው ጊዜ እንደዛ የሚሰሩት? ፈቅድላችኋል ይለኛል እንዴ? ቁርአን አላህ እኔ ነኝ የምፈቅደው ድግምትን እያለ ነው። እናንተ ነው ያልኩኝ። ሰውየው ጤነኛማ ቁርአንን አየው አሳየው ወይ? በአላህ ፍቃድ የሚለው ነበር ጠየቅኩህ። እሺ ወደ ቁርአኑ እንሂድ። እሺ ችግር የለውም። ይኸውልህ እነሱ በአላህ ፍቃድ ነገር ይማራሉ እንጂ ወደ ቁርአኑ ብንሄድ ማለት ነው ወይ? በማን ፍቃድ ነው የሚሰሩት? ይሄንን ድግምት ይማራሉ አለ እንጂ ፈቅዶ ነው የላከው። ለፈተና ይልካል እኮ። ስለዚህ አላህ ነው ይሄን የሚሰራው ማለት ነው። እንድትፈተን ድግምት ያሰራባል። ለፈተና ነው የላካቸው አላህ Subhanahu Wa Ta'ala። አንብበው እሺ። እነርሱም በአላህ ፍቃድ ካልሆነ በእነርሱ አንድንም ጎጂ አይደሉም ይላል። ስለዚህ በአላህ ፍቃድ ነው ድግምት የሚሰራብህ የሚጎዳ ከጎዳ ሁሉም ነገር አላህ ፍቃድ ያስፈልገዋል። አላህ ሳይፈቅድማ አንተም እኮ ማንም ነገር ጊዜ አላህ ፍቃድ አለበት እኮ። ቅድም የሆነ ነገር ሆነናል የምትለው ራሱ እኮ የአምላክ ፍቃድ አለበት። እንደዛ ነው። ይሄ ድግምቱም የአላህ ፍቃድ ነው፣ አላህ ፈቅዶት ነው። ነገር ግን ስሩ የሚል ነገር ፍቃድ አይደለም ያለበት። ለፈተና እንዳመጣቸው ነው የሚናገረው። መልካም አላህ በሌላ ሶስት ሰዎችን
ንብረት ቶፊክ ሰጥቷቸው አዳምጣ። ግመል ላም ምናምን ሰጥቷቸው እንደፈተናቸው ይሄንም ፈተናቸው። መልአክ ልኮ ድግምት አሰርቶብህ ነው የሚፈትንህ? ድግምት አሰርቶብህ ነው የሚፈትንህ? ድግምት ድግምት አሰርቶብህ ነው ከዛ በኋላ ይፈትንሃል? እስኪ ኔትወርክ ብቻ የኔን ያንተ መሰለኝ ይቆራረጣል። ድግምት አላህ አይደል ነው የኔም እየተቆራረጠብኝ ነው። አካውንቴ ይሁን ኔትወርክ ይሁን አላውቅም። ያ ምንም ኖርማል አይደለም አክቹዋሊ የሆነ ነገር አለ። እሰማለሁ ቶፊክ። ቤታችን ጥሩ አለ መሰለኝ ዛሬ። ያ እስኪ እኔም ቆይ እኔ እኮ ነው ወጥቼ ልግባ እያልኩኝ እኮ ነው። አይ እኔም እየተቸገርኩ ነው። ባይዘይ ከፊል ነው እየሰማሁት። ኦኬ እሰማለሁ ቶፊክ። ትክክል ነው የሚሰማው ጋር አሁን ጸጥቷል። አይሰማም አሁን ለአንተ? ይሰማል። መልካም። ድግምት የሴጣን ውጤት ነው አይደለም? የሸይጣን ነው። ከእስልምና የሚያወጣ ነገር ነው። አንድ ሰው ድግምት ቢሰራ ከእስልምና ሻንጣውን ይዞ የሚወጣ ነገር ነው። መልካም። የሸይጣን ውጤት ነው። ሴጣን በአማኞች ላይ ስልጣንና ኃይል አለው። ሴጣን አማኝን መጉዳት ይችላል። ሸይጣን እስኪ እንዴት አማኞችን መጉዳት ይችላል ሴጣን? አለ ካልተጠበቅ እንደሚጎዳ አለ። ሲህር ድግምት ምናምን የሚቀሩ አያተል ኩርሲ ምናምን ያሉት አሉ። እሳቸው ከቀራ የምትጠበቅባቸው ሸይጣን አይደርስም። ነገር ግን እሳቸውን ሳትቀራ ሊደርስብህ ይችላል። የተጠበቀ ማን ነው? የተጠበቀ ማን ነው? በምን ከሸይጣን ማንም ከቀራ በፊት ይጠበቃል። ምንን ከቀራ? አያተል ኩርሲ ቁል ሁወላሁ አሐድ የሚለው ቁርአን፣ ቁል አዑዙ ቢረቢል ናስ፣ ቁል አዑዙ ቢረቢል ፈለቅ የሚሉት አሉ በቁርአን ውስጥ ማለት ነው። ይቀሩ ኦኬ። ነብይ እነሱ ሳይቀራቸው ቀርቶ ነው ድግምት የተጫወተበት? የማታ ዚክሮች አሉ። ነብይ እነሱን መቅራት አቅቶት ነው ወይ ድግምት የተጫወተበት? እንደዛ አይነት ነው። አዎ እንደዛ ነው። ተዘናግቶ እንደዛ ነው እንጂ አንድ ሰው ከቀራ ልብ በሉ፣ ያለንን ስሙ። ነብዩ ድግምት የተጫወተበት ለኛም ማስተማር ድረስ ነው። አዳምጥ። ምን ብዬ ጠየቅኩት? ነብይ አሁን አንተ ያልካቸውን የቁርአን ክፍሎች መቅራት አቅቶት ነው ወይ ድግምት የተጫወተበት? ስለ አሁን እንደዛ ነው። እነሱ የሚቀራ ኖሮ ድግምት አይነካውም። አንድ ሰው እነኛን የሚቀራ ከሆነ ሱረት ፈለቅና ናስን ነው እነሱን የሚቀራ እንደውም አያተል ኩርሲን የሚቀራ ከሆነ ድግምት አይነካውም ማለት። ስለዚህ ነብዩ መፈወሻውን እንኳን አያውቅም ነበር ማለት ነው። ሴጣን ማስለቀቂያ ብሎ ለነሱ አስተምሮ ለራሱ ግን ሴጣን ተቆጣጥሮ በድግምት ስር ሆኖ ከ6 ወር እስከ 1 ዓመት ሙሉ አያውቅም። መፍትሄውን አያውቅም። መዳኛውን አያውቅም። መፍትሄ ብሎ ግን ለነሱ አስተምሯል። መፍትሄ ብሎ ለነሱ ያስተማራቸው ነቢይ ራሱ ግን በዛ ቁጥጥር ውስጥ ነበረ። አጋንንት ይጫወትበት ነበረ። የአጋንንት ማባረሪያ ብሎ አስተምሯል። ደግሞ ተውፊቅ በሚያሳዝንና በሚያስገርም ሁኔታ ደግሞ ለእኛ በሚያስገርም ለአንተ ግን በሚያሳዝን ሁኔታ
አያተል ኩርሲን ቅሩ ሴጣን ይሸሻል ያላችሁ ሴጣን ራሱ ነው። ሴጣን ራሱ መሸሻውን እየቀራ አቡ ሁሬራን ያስተማረው ሴጣን ነው። ሴጣኑ ራሱ እንኳን ሊሸሽ አቡ ሁሬራን የነቢይን ሰሃባ አንተ ምርጡ ሙስሊም ብለህ የምትማረው ሐዲስ በዋናነት በአንደኛነት ያስተላለፈውን ሴጣንን ማባረሪያ ብሎ ያስተማረው ለአቡ ሁሬራ ራሱ ማን ነው? ሴጣን ነው። አንድ የጠራሃቸውን ላፍርስበት። ሁለተኛ ሁለቱን ሱራዎች ነቢይ በድግምት ቁጥጥር ስር ሆኖ ይቀራቸው ነበረ ይላቸው ነበረ። በሚገርም ሁኔታ ግን ነቢይ ብቻውን ከሚስቶቹ ሳይገናኝ የተገናኘው ይመስላል ነበረ። የወረዱት ራሱ በሱ ነው እኮ ነቢይ ደግሞ የወረዱት ራሱ ሱራዎች እኮ በሱ ሰበብ ነው። ብቻውን በያዘው ጊዜ ነው መላእክቶች ብቻውን እንትን ይል ነበር ከሚስቶቹ ሳይገናኝ። እሱን ተውና እንደዛ ነው። ያን ጊዜ ነው የወረደው። ብቻውን ከሚስቶቹ ሳይገናኝ ይል ነበር አይደለ? መልስልኝ። ከሚስቶቹ ሳይገናኝ ያን ሱራዎችን መቅራት ማለት ነው። ከሚስቶቹ ሳይገናኝ የተገናኘ ይመስለው ነበር። መሰል መሰሉም አሲር ድግምት ግዛ ድግምት ይመስልሃል። አንድ የምታውቀውን የምታረገው አታውቀው ይመስላል። ስለዚህ ነቢዩ ምንም የሚያደርገውን ማያውቅ ነበር ማለት ነው። ለአንድ ዓመት ያህል ለአንድ ዓመት ያህል ነቢዩ የሚያደርገውን አያውቅም። ውጪ ዘብድ ነበር ማለት ነው። አንድ ሰው የሚያደርገውን አያውቅም ከተባለ እብድ ነው ማለት ነው። የሚያደርገውን የማያውቅን ሰው ተናግሮ አልተናገርኩም የሚል፣ ሳይናገር ተናግሬያለሁ የሚል፣ በልቶ አልበላሁም የሚል፣ ሳይበላ በልቻለሁ የሚል፣ ከሚስቶቹ ሳይገናኝ ተገናኝቻለሁ የሚል የሚያደርገውን የማያውቅን አካል እነሱ ለእኔ መመሪያና መሪ የሚሆነኝ የአምላክን ቃል የሚያስተላልፍልኝ እንዴት ሃው የሚሰራውን የማያውቅ አካል የሚያደርገውን የማያውቅ አካል ለእኔ እሱ መልካም ጸባይ ላይ ነው። ሱራ 68:4 እንደሚናገረው እሱም በመልካም መከተል ተከተለው 33:1 ላይ እሱ የሰጠህን ማናቸውንም ነገር ሳታቅማማ ሁሉንም ያዝ 4:65 ላይ እምነትም የለህም እሱ የሰጠህን ስላልተቀበልክ ድረስ እና ሳይገናኝ ተገናኝቻለሁ ያለኝንም ሊያስ እና የሚያደርገውን ማያውቀውንም የተናገረውን የቀጣጠፈው ከራሱ አንዳች አይናገርም ራእይ ከሆነ እንጂ 53:1-3 ወይም ራእይ ከአምላኩ እንጂ ከራሱ አንዳች አይናገርም የተባለው ለዓመት አካባቢ ከሚስቶቹ አይገናኝም፣ ግን ተገናኝቻለሁ እያለ ብቻውን እንትን ይል ነበረ። ይህንን ሰውዬ እንዴት ነው የምትከተለው? ማለት በምን አይነት ሞራል ጀዝባ ምን አሳደበ? ሞግት እንጂ እንደውም እስኪ ከጎኔ ቁጭ በልና ነቢይ እንዴት እንደሆነ እስቲ አስረዳኝ እስኪ። ቶፊክ ነበራት ኡስታዝ ነው አስታወስኩት። አረብኛ ስም የነበረው ነው። ስሙን ቀይሮ ነው አወቀዋል። ክርስቲያን እኔ በመጀመሪያ አላወኩትም ነበረ። ስሙን ቀይሮት ነው። ኤኒስ ማሜ እንኳን ደህና መጣ። እንኳን ደህና ቆየኝ። መልካም መሐመድ በድግምት ቁጥጥር ስር ነበር አይደለ? ወይ እኮ አንተ ዝም ብለህ የምትቀደደው ነገር እኮ ነው። ማስረጃ ያስፈልጋል ሁሉም ነገር። ዝም ብለህ በጥላቻ መልካም እሺ፣ ትከፍታለህ ልንገርህ ወይንስ እንክፈትልህ? መርድ መጥፋት አይደለም። እንክፈትልህ? ትከፍታለህ? ክፈት። ይኸውልህ ቀርብ ያለው ክርስቲያን አንዴ ክፈትልን። ቡሃሪ 50 ሶሪ እንትን አልኩት። ምንድን ነው አካውንቴ ማለት አልችልም። ለምንድን ነው እሱ እንትን የሚለው? እየነካ ነው ክርስቲያን።
ኦኬ ወጣ እንደ ልጁ ኦራይት እሺ ቀጥል ክርስቲያን አንብበው አንዴ ኦኬ እሺ አንድ ጊዜ እሺ አይ ቲንክ 57 ያቸውን 65 ላይ ማለት ነው ሶሪ ኦኬ ማርያም 67 65 ኦኬ እሺ እየታያችሁ ከሆነ ላንብብላችሁ ሳሂህ አል-ቡኻሪ 5765 ላይ ነው አይሻ እንደተረከችው ማጂክ ወዝ ወርክድ ኦን አላህስ ሜሴንጀር በአላህ መልእክተኛ ላይ ማጂክ ተሰርቶባቸው ድግምት አስማት ተሰርቶበት ነበር አለች ሶ he used to think that he had sexual relation with his wives ከሚስቶቹ ጋር የተገናኘ ወይም ደግሞ ወሲብ ያደረገ ይመስለው ነበረ while he actually had not ነገር ግን በእውነት ከሚስቶቹ ጋር ወሲብ አያደርግም ነበር ይላል ሱፊያን እንደተናገረው ከሆነ that is the hardest kind of magic as it has such an effect እንደዚህ አይነቱ ድግምት እጅግ በጣም ኃይለኛና ጉዳት የሚያስከትለው ነበረ ታንክ ዩ ሰርቶበት ከሚስቶቹ ሳይገናኝ ምን ያህል ይላሉ ተገናኝቻለሁ ይላል እሱ ምን አይነት እንቅስቃሴ ነበር የሚያሳየው ያደረገውን አያውቅም ለአንድ ዓመት አትሊስት እብድ እኮ ነው ማለት ነው በቃ ይሄንን እንዴት ተከተላላችሁ እኛ ጋር ቢገኝ ይሄን እንደዚህ አይነት ጽሁፍ አስቡ እኛ መጽሐፎች ውስጥ ቢገኝ እንደዚህ አይነት መቆሚያ መቀመጫ ሳጡን ነበረ ስለዚህ ቁርአኑ ላይ ምን ይላል በአላህ ፍቃድ እንጂ አንዲንም አታደርጉም ይላል አንድም ስለዚህ ድግምት እንዲደረግ ያደረገው ማነው ፈቃጁ አላህ ነው ሰውየው ያበደ እንዲሆን የሚሰራውን እንዳያቅ እላውሌ የዘር ፈሳሹን እንዲያፈስ ያደረገው ማን ነው አላህ ነው አላህ ወተዓላ እንዲተጫወተበት ቁርአን ላይ በጣም ቢሚገርም ሁኔታ ያላላ ፍቃድ በስተቀር ነው ምን ድግምት አይደረግም ድግምት የሚያደርገው በአላህ ፍቃድ ነው ድግምት አድራጊው በዚህ ምክንያት ነው ሴጣን ደግሞ በአማኝ ላይ ስልጣን አነካም ይላል ቁርአን ደግሞ መሐመድም ምን ብሎታል 113 አንዴ ክፈትልኝ ከቁጥር 1 ጀምራ ክፈተው ችግር የለውም ፕሪንስስ ቁርአን ሴጣን የምታባሩበት 113 ይመስለኛል ሴጣን የምታባሩበት ምንድን ነው እሱ ኦራይት በል በተፈልቃቂው ጌታ ኩስርዬ ይባላል ሀያተል ኩስርዬ ይባላል ሀያተል ኩርሲ ሱረቱል 255 ማለት ነው እሱም አለ የኛውም አንዱ ነው ሀያተል ኩርሲ ግን ለየት የሚያደርገው ምንድነው ራሱ ሰይጣን ነው ያንን ጸሎት እንድታደርጉ ሐሳብ የሰጣችሁ ሰይጣንን ማባረሪያ ብሎ የተናገረው ራሱ ሰይጣን ነው ሀያተል ኩርሲን ከቀራችሁ ሰይጣን ይሸሻል ብሎ የተናገረው ራሱ ሰይጣን ነው የመከራችሁ በጣም በሚያሳዝን ሁኔታ ሰይጣን መባረሪያውን ተናገረ ምን ያህል አጭበርባሪ ሊያታልል እንደሚችል በዚህ ልክ ነው ያታለላቸው ሰይጣን ዲያብሎስ አጋንንቶች ያታለሏቸው ሙስሊሞችን በጣም በሚያሳዝን ሁኔታ ይሄ ነው ምን ያህል እንደሸወዳቸው ማለት ነው ሙሐመድ ምን አለ እውነቱን ነው ሰይጣን ሀያተል ኩርሲን ስትቀሩ ሰይጣን ይሸሻል ሰይጣን የነገራችሁ እውነቱን ነው ብሎ ተናግሯል ሙሐመድ ራሱ እንደ እስልምና የሰይጣን ምስክርነት ተቀባይነት አለው ራሱ እኮ ይቀራል ሰይጣን ራሱ ቀርቶ ማለት ነው ለምን እንደሚለይ ታውቃለህ የምር ጌታን ይባላል ራሱ ሰይጣን ለምን እሱ በጣም ኃይለኛ ነው ብለው እንደሚያስቡ ታውቃለህ ሰይጣን ራሱ ቀርቶ አላሁ ላ ኢላሀ ኢላ ሁወል ሐዩል ቀዩም ለታኩዙ ሲለቱ ማለት ጥርሱን ክፍት ስለሆነ እኛ አሁን ሲለቱ ስንል ለምሳሌ ሲለቱ ነው አይደለ ሰይጣን ደግሞ ምላሱንና እንዲ አገናኝቶ ሲለቱ አይልም ችሎ ስለዚህ ሰይጣንን ያስወድቃል ተብሎ ነው የሚታመነው የምሬ ነው እስቲ ጠይቁ ጌታን የምሬ ወይ ቀልድ የምትለዋን ሰይጣን ምላሱንና ጥርሱን አያነካካም ችሎ
ተዛሲለት ይላል ያመልጠዋል። ለዛ ነው ከባድ። አሁን ስተኙ ምናምን እንደዛ ቅሩ ነው የሚባለው ራሱ ያ ሲለቱ ችሎ እንደዛ አይልም። ስለዚህ ያመልጠዋል። ቢልስ ኖሮ ሲለቱ ቢል ኖሮ ሰይጣን ጥርሰ ፍንጭት ነው ሚስራ እንዳለችን። እሺ ቢለው ኖሮስ ምን ይፈጠር ነበር? ሰይጣን ራሱ ማንን ጥሎ ነው የሚወጣው? ከየት ነው የሚወጣው? አላሁ አለም። ሉክ ያውን ሰይጣን ማባረሪያ ነው። ምንድነውስ? በል በተፈልቃቂው ጎህ ጌታ እጠበቃለሁ አይችለውም ማለት ነው። ከፈጠረ ፍጡር ሁሉ ክፋት ከሌሊትም ክፋት ባጨለመ ጊዜ እቺ ክፍል የወረደችው ምንድነው? ሙሐመድ ሌሊት እላዩ ላይ የዘር ፈሳሹ ስለሚያፈስ ነው። እላዩ ላይ ለቅ ነበረ እና ከሚስቶቹ ተገናኘው እያለ እንትን ይላል እላዩ ላይ ለቃል። በቃ ሲጨንቀው ምን አለ? በል ከሌሊቱ ክፋት እጠበቃለሁ በቃ አለ። መረረውና ማለት ነው። ሐዲስ እኮ አለ አይደል? በዚህ ላይ ራሱ እፎይ ሐዲስ አለ። ሰዎችን ጸሎት አስተምረን ይሉታል። ከስፐርሜ ክፋት ጠብቀኝ ብላችሁ ጸሎት አድርጉ አለ። ምክንያቱም እሱ ስቄት አለበት። ኧረ በስመ አብ። እንዴት ነው ይህንን ነብይ ብላችሁ የምትከተሉት? በምን መስፈርት ነው ይህንን ነብይ ብላችሁ የምትከተሉት? እኮ ሆስፒታል መወሰድ ነበረበት። እኔ አሁን በዚህ ዘመን ቢኖር ያሳዝነኛል። አሁን መሐመድ እኮ ያሳዝነኛል። መታከም ነበረበት። የሚሰራውን ማያቅን አካል እናንተ ነብይ ብላችሁ እንዴት ነው የምትከተሉት? ማለት በዚህ ዘመን ቢኖር ኖሮ ሐኪም ቤት እንወስደው ነበር። ሊታዘንለት ሊረዳ የሚገባ ሰው ነበር። አህመድ እንኳን ላምጣ። አህመድ ይሰማል። 6 ወርና 1 ዓመት ሙሉ ሲሰቃይ ግን እንዴት ምንም የመዳኛ መንገዱን እንኳን አላህ አልነገረውም። እንዲያው ጠብቀሃለሁ ብሎት ቃሉን አፈረሰ። የመዳኛ መንገዱን ሁላ 6 ወር ሙሉ አያውቅም ነበር መሐመድ። ወደ 1 ዓመትም ከፍ የሚያደርጉት አሉ። ኢማጂን 1 ዓመት በሙሉ መሐመድ ራሱን ወሲብ እያደረገ ነበር። 1 ዓመት በሙሉ መሐመድ ራሱን ወሲብ እያደረገ ነበር። ከራሱ ጋር እየተገናኘ ነበር። የ30 ሰው ጉልበት በጣም በሚገርም ሁኔታ ደግሞ መሐመድ የ30 ሰው የወሲብ ጉልበት አለው። ይጠቀመዋል። እሱ ሁሉ ብቻውን ይጠቀመዋል። ግድግዳው ነው የሚፈርሰው፣ አልጋው ነው የሚሰበረው። በዛ ላይ ድግምት ላይ ነው። የሰይጣን ቁጥጥር ነው። የሰይጣን ቁጥጥር ስር ስትሆን ደግሞ አይተህ ከሆነ እርኩስ መንፈስ የያዛቸውን ሰዎች ሙሉ ፓወራቸውን ነው የሚጠቀሙት። ሴጣን ደግሞ እኮ ይጋራቸዋል። እንደ እስልምናው 55 ላይ ክፈተው እስኪ 55 ወይም 55 ቼክ አንድ ቼክ አድርገው እስኪ። ሴጣን ወሲብ እንደሚያደርጋቸው ያምናሉ። አባይ ደግሞ ያምነዋል። ቪዲዮዎቹ ካሉ ሜይ ቢ ቃል ያዘጋጅልናል። ወንዶቹ ወንድሞቻችን ናቸው፣ ሴቶቹ እህቶቻችን ናቸው። ወሲብ ከጂኒዎች ጋር ከጋንንት ጋር ይደረጋል ብሎ አምኗል እሱ እና ሙሐመድ ወንድሞች እንዳሉ ካመነ እስኪ በውስጣቸውም ከበፊታቸው ባሎቻቸው ሚለው እንትን በቅንፍ የገባ ነው። በውስጣቸው ከነበሯቸው ሰውም ጂኒም ያልገረሰሳቸው አይናማዎች አሉላቸው። ስለዚህ ጂኒ ወሲብ የማድረግ አቅም አለው ማለት ነው። በውስጣቸው ከበፊታቸው ሰውም ጂኒም ያልገረሰሳቸው አይኖቻቸውን አሳጣሪዎች አለሉ። ስለዚህ ጂኒ ወሲብ ያደርጋል። ወሲብ እንደሚያደርግ ያልገረሰሷቸው ድንግል የሆኑ አሉ አሁን እያለን ነው። ሰው ወሲብ እንደሚያደርግ ይታወቃል። ሰውም ጂኒም ያልገረሰሰው ከተባለ ግን አስቀድሞ ሰውና ጂኒ ያልነካቸው አሉ ይደረጋሉ ነው። ከዛ በኋላ ጂኒም ሰውም ወሲብ ያደርጋቸዋል ነው ከዛ በኋላ። ስለዚህ መሐመድ ብቻው ወሲብ በሚያደርግበት ሰዓት አጋንንት ከሆነ የተቆጣጠረው ከአጋንንት ጋር ነበር ግንኙነት ሲያደርግ የነበረው። 1765 አንድ ክፈተው። አጋንንቶ የነበሩ ሲጫወቱበት የነበሩት ማለት ነው። እነሱን ነበር ወሲብ ሲያደርግ የነበረው ማለት ነው። እህቶቼ ያላቸው
እህቶቼ ያላቸውን ከእነሱ ጋር ነበር ግንኙነቱ። ኦኬ ሉክ ባሮቼ በእነሱ ላይ ፈጽሞ ለአንተ ስልጣን የለህም ይለዋል። ማንን? ሴጣንን ነው እያለ ያለው። በጣም ብዥታ ነው። ሴጣንም አታለልን እንጂ ተስፋ ቃል ኪዳንን አይገባላቸውም አለ ከላይ። በባሮቼ ላይ ልብ በሉ፣ ባሮቼ በእነሱ ላይ ፈጽሞ ለአንተ ስልጣን የለህም። መጠጊያ በጌታ በቃ ሰው ምንም ስልጣን የለውም የተባለው አካል ሙሐመድን ብቻው ወሲብ ያስደርገው ነበረ። የሰራውን እንዳያውቅ ያደርገው ነበር። ሙሐመድን እንዲህ ከተጫወተበት ካድ አንተ ምንድነው ተስፋ? ወዳጄ ምንድነው ተስፋ? ከድግምት የማዕድን አምላክ ምን ይሰራላል? ሙሐመድን እንዲጭውት ሲልበት ባይዘ በሰይጣን መፈተን ያለ ነው። ማንኛውም ሰው ሊፈተን ይችላል። መፈተን ያለ ነው። ልትፈተን ትችላለህ። ነገር ግን ዓመት ሙሉ ምሰራውን እስከማታ ድረስ ያውም ነቢይ ሆነ ፕሮሰስ ነው ያደረገ። ፈተና ብቻ አይደለም፣ ፈተና ማድረግ አይደለም። ተቆጣጥሮት ምን ያደርገው ነበር? ይጫወትበት ነበር። አላህ ጠብቃለሁ ያለው አላህ አልጠበቀው። የሙሐመድ ድክመት ብቻ ሳይሆን አላህ ነው መጠበቅ አልቻለም። አንድ ወይንም ደግሞ አላህ የለም፣ ወይንም ደግሞ አላህ ከሰይጣን አቅመ ደካማ ነው። ቃሉን የሚጠብቅ ከሆነ አላህ እጠብቃለሁ ብሎ መጠበቅ ካልቻለ ሰይጣን በልጦታል ማለት ነው። ወይንም ደግሞ አላህ እጠብቃለሁ ብሎ ካልጠበቀው ቃሉን አጥፏል ማለት ነው። ወይንም ደግሞ አላህ ራሱን የላከበት ማለት ነው። ታዲያ ይህንን ሰውዬ እንዴት ነው ማምነው? እሺ ቀጥል ክርስቲያን። ያ አሁን ጥያቄ ሙሐመድ ራሱን እንደዛ ከሚስቶቹ ጋር ሳያደርግ ያደረገ እንዲመስለው ያደረገው ማጂክ የተደረገበት ማጂክ ምንድነው የሚያደርገው? ያስደስተዋል እንደዛ ሲያደርግ ወይስ ደግሞ ያስከፋል? ማጂኩ የተደረገው በአላህ ፈቃድ ከሆነ ሙሐመድ እንደዛ እያደረገ እየተደሰተ ነበር ወይስ አልነበረም? ይሄ ጥያቄ ነው። ምን ይላል ይሄኛው ሐዲስ? ምን ይላል? ይመልስልናል። አክቹአሊ አይሻ እንደተናገረችው ማጂክ ዋዝ ወርክድ ኦን ዘ ፕሮፌት፣ አስማት በአላህ መልእክተኛ ላይ ተሰራ፣ በነብዩ ላይ ሶ ዛት ሂ ቢጋን ቱ ፋንሲ ዛት ሂ ዋዝ ዱይንግ ኤ ቲንግ ዊች ሂ ሃዝ ናት አክቹአሊ ዱይንግ። ምን ይላል? ፋንታሳይዝ ማድረግ ጀመረ፣ መደሰት ጀመረ፣ ነገር ግን የምርም እያደረገ አልነበረም አለች። ሲያደርግ የነበረው ምንድነው የሚለውን ነገር ለማየት የሚደሰትበትን ነገር ምንድን ነበር የሚለውን ነገር ለማወቅ ከሚስቶቹ ጋር ወሲብ ያደረገ እየመሰለው ይደሰት ነበር። ስለዚህ ድግምቱ የተደረገው በማን ነው? አንደኛ ድግምቱ የተደረገው በአላህ ፈቃድ ነው። በአላህ ፈቃድ ከሆነ አላህ ለ6 ወር ያክል ሙሐመድን ድግምት አስደርጎበት የማያደርገውን ነገር ያደረገ እንዲመስለው አድርጎታል ለ6 ወር ያክል። ወይስ ደግሞ ሰይጣን በቁጥጥር ስር አውሎ ሙሐመድን ለ6 ወር ያክል ሰይጣን እየተጫወተበት ነበር? ይህንን ሙስሊሞች ይመልሱልን። የዚህ ሴራ ባለቤት ሰይጣን ነው ወይስ አላህ? ሚዩት ላይ ነፍ ወይ? ድግምት ሁለት ብቻ ነው። ሁለት ነገሮች አሉ። አይምን ህልም ሁለት ነገር አለ። አንድ የሚያስደስት፣ አንድ የሚያስከፋ። የሚያስደስት ከሆነ ከአላህ ነው ብሏል። የሚያስከፋ ከሆነ ከሰይጣን ነው ብሏል። የሚያስከፋ ህልም ካያችሁ ቱ በል ወደ ግራ፣ ጉዳት አያደርስባችሁም ብሏል። አላህ ሙሐመድ ይህንንም ቱ ማለት ተረስቶት ነው የሰራውን እስከማ ድረስ ሚኒመም 6 ወር ያህል የተሰቃየው ወደ ግራ እንቱፍ ማለት ከብዶት ነው ሰይጣን ለማባረር ቱ ወደ ግራ ማለት። ኤኒዌይስ አህመድ ከሪና ይሰማል? ከሪና
አህመድ ካሪና ማይካችሁን ክፍት አድርጋችሁ አውሩ። ከፍታችሁ ወይም ሌላ ሰው ማስገባት እንችላለን። እና እንዴት ነው ይህንን ነብይ ነው ብላችሁ እንዴት ነው የምትከተሉት? እስቲ ያስረዱን። መቼም አዲሳችሁ ሲነበብ ስድብ ነው የሚመስላችሁ። እንግዲህ እኛ ፈረደብን እኮ ተሰቃየን፣ ወገን ተሰቃየን። እኛም ተሰቃየን እኮ የእናንተን አዲስ በማንበብ ሼም እያያዘን ነው ወላ እና በ6 ወር ውስጥ ምን አይነት እንቅስቃሴ ነበር ነብዩ የሚያሳየው? ሚስቶችስ ቁጭ ብለው የሚያዩት ወይንስ ቆመው ነው የሚመለከቱት? እሱ እንደዚህ አይነት እንቅስቃሴ ሲያሳይ ኢማጂን 6 ወር ሙሉ 11 ሚስቶች አሉት መሐመድ። 6 ወር ሙሉ ሚስቶቹን አልተገናኛቸው። 6 ወር ሙሉ ሚስቶቹን አልተገናኛቸው። ቆይ እፎይ ሉክ ተመልከቱ። መሐመድ ሚስቶቹን ማየት አልፈልግም። ሉክ ይለኛል ራዝንጀር መሐመድ ሚስቶቹን ሌሊቱን ሙሉ በአንድ ይዞራቸው ነበር የሚል ሐዲስ አለ። ሌሊቱን ሙሉ ይዞራቸው ነበር። ስለዚህ ሚስቶቹ ጋር ደርሶ ይመለሳል። ነገር ግን ሚስቶቹን ያረጋቸው ይመስላቸዋል። እሱ ግን እያረጋቸው አልነበረ። 6 ወር ሙሉ ከሚስቶቹ ጋር አልተገናኘም። 11 ሚስቶቹን እንትን አላቸው የሚለውን እኮ አልተገናኘውም ብለው ሸምጥጠዋል። እና በቃ ወደው አይደለም እችን እዛው ነው በቃ እኛ የምንስማማላቸው እንዳሉት ፎር ሴክ ኦፍ አርጉመንት ለእነሱ ብለን እንስማማና አዎ አልተገናኘም። ለምን ድግምት የተሰርቶበት የተገናኘ ይመስላችኋል፣ ግን አልተገናኘም። ውጭ ግን ሌላ ትምህርት ማስተማር አትችሉም። በቃ መሐመድ አንሻን ያንተ ርዕሱልኝ መሐመድ ነው መሰረታችሁ። ይንቆሮ ነህ እንደ ትገርማለህ። አላህም እንዲህ ብሎ ይሳደብ ነበር፣ ግን መሐመድ ነው ትምህርት ከመሐመድ ጉዳይ የላችሁም። አንተ ሳደናቁራለህ ወለ ክርስቲያኖችን ራሱ አታስተምርም። አንተ ትሳደባለህ፣ እዛ እየተማሩ እነሱ ይሰልማሉ። እሺ አሁን አስተምረና እንደምን እንደምታስገቡት አይገባኝም። ይሄ ልጅ ደጋግማችሁ ምንም ያውቀው ነገር የለም። ገብቶ እየየ ትምህርት የላችሁም፣ ርዕስ የላችሁም። ተመሐመድ ውጭ መሐመድን አፈርክበት፣ ተሸማቀክበት፣ ሸመመህ ዞት የመጣው ተግኒ መጨረሻ ዲንቆሮ ነው። ከዚህ ውጭ የማይሸመምህ ሌላ አታስተምርም። እሺ ቀጥላውን ካላፈርክበት መሐመድ ነብይ ወዱ አንተ ግን ስለ መሐመድ ሁሌ በገባ ቁጥር ስለ መሐመድ ነው የምታወራው። አንድ መሐመድ የፊዳ ከዋቢ ወደ ዋሚ ምትሉታል ሌላ ሰው አንተ ስለ ክርስትና አታስተምርም። ስለ መሐመድ ሁሌ አዳምጥ። መስጊድ ላይ 24 ሰዓት እየየ የምትሉበታል እንደ መስጊድ በሄዳችሁ ቁጥር ስም እያለምኛ ግን አንተ ርዕስ ሌላ ርዕስ ይዘህ አውራ። እሺ ቀጥላውን ቀጥል። ማጂክ በአማኞች ላይ ይሰራል አይሰራም? መሐመድ አንሻ ከዚህ ውጭ ሲጀምር ማስተማር ስለማትችል ይሰማል። አንዴ በመሐመድ ላይ ድግምት ያሰራበት አላህ ነው ወይስ ሰይጣን ነው? እኛ ክርስቲያን ነው፣ ሙስሊም ድግምት አይደግምም። ኦኬ፣ ስለዚህ አላህ ነው ያሰራበት ወይስ ሰይጣን ነው ያሰራበት? ተዋከረዘ ምንም ያውቀው ነገር የለም። በተቻለ መጠን አታስገባው። ይሄን ልጅ የየ ነው ገብቶ የሚለው ሁሌም ማለት ነው። ኢምራን ኬቪ ኢምራን ና ተመለስ። ፖዛቶን አብዱራህማን ሰላም እንኳን ደህና መጣ። እንደው ግን እፎይ ግን ከመሐመድ ውጭ አታውቅም እንዴ ነው? እንደው ቅዱሳን ስትባሉ እንደው በቃ የውሸት ነው። ከብዷችኋል ዛሬ ቶፒኩ ማለት ነው። ከብዷችኋል ዛሬ ማለት ነው። ሲከብዳችሁ በደንብ አውቃለሁኝ። መጅለቅ ከሰረጋችሁ ገባ ብዬ የስራጥናችሁ ስር ይገባኛል። 3 ወንድ ልጅ እያመለክኛ እንዳንተ ወንድ ልጅ አናመልክም እኮ። ችግር የለውም። ወደ ቶፒኩ ለመውጣት ነው። አንድ ብደ የሰጠህን ሰው አስተምሮ እዛህ እየተከተልክ ስለሆነ እሱን ላሳየ ነው።
ሙሐመድ ድግምት ተሰርቶበት ለአንድ ዓመት ቆይ አብዱሬ ፎር ሴክ ኦፍ አርጉመንት በዚህ ልጅ አይምሮ ራሱ አንድ እብድ የነገራችሁን ከመከተል እንደ 3 ሰዎች መከተል የተሻለ ነው። ለምስክርም 3 ሰው መከተል የተሻለ ይሆናል አንድ እብድ ከመከተል። ኤኔስ ሙሐመድ ድግምት ተሰርቶበት የሚሰራውን አያውቅም ነበራ? ችግር አለው ቢሰራበት አላመለጠ ቢሰራበት ችግር የለውም። ድግምት በተሰራበት ወቅት ላይ ምን ነበር የሚያደርገው? ከሚስቶቹ ሳይገናኝ የተገናኘ ይመስለው ነበር ይላል። ምን ማለት ነው? ያላደረገውን ያደረገ ይመስለው ነበር ይላል። ምን ማለት ነው? ለምሳሌ እንደሱ አይደለም። ያው ቡሃሪያም 765 narrated አይሻ እንደተረከችው magic was worked on Allah's messenger so that he used to think that he had sexual relation with his wives while he actually had not. አይሻ እንደተረከችው እንዲህ ትላለች፣ ነብዩ ላይ ድግምት ተሰርቶበት ከሚስቶቹ ሳይገናኝ የተገናኘ ይመስለው ነበር ትላለች። አይሻ ዋሽታ ነው? ይሄ እኮ ኃጢአት የለውም። ከአንተ ወንድ ልጅ ማምለክ ይሻላል። ወንድ ልጅ አታምልኩ። አይ አብዱሬ ተረጋጋ። ስለዚህ ነብይህ በድግምት ቁጥጥር ስር ሆኖ ያላደረገውን ያደረገ የሚመስለው፣ ያልተናገረውን የተናገረ የሚመስለው፣ ያልሰራውን የሰራ የሚመስለው ነው አይደለ? እግዚአብሔር ለማን ነበር የሚሰግደው? ያልሰራውን የሰራ የሚመስለው ነው አይደል? ነብይህ ወሬኛ እብድ ለምን ትከተላለህ? ከዚህ ሁሉ መሳቀቅ እብድ ነው። በቃ እኮ አንድ እብድን እንዴት ይከተላል ሰው? እብድ እንዴት ትከተላላችሁ? እብድ ማለት ምን ማለት ነው? ያላደረገውን አድርጌያለሁ ብሎ የሚደርቅ ነው። ሄደህ አንድን ሴት አድርጌሻለሁኝ አንተ ምን አባ ነው እያልክ ያለው በጥፊ ነው የምትለን። ተዘልከስም ሁሉ ትችላለች። ይኸው አይሻ ነች ያለችው ሳይገናኘን ተገናኘን ትላለች። ሳይገናኘን ተገናኝቻችኋለሁ ይለናል። ይህ እብድ እኮ ነው። መንገድ ላይ ስትሄድ አስበዋል? አንድ ሴት እንደዚህ አይነት ነገር ብትባል ይሄ ሰው እየሰጠህን አስተምሮ እንዴት ትቀበላለህ? ያላደረገውን ያደረገ የሚመስለው፣ ያላዘዘውን አዝዣለሁ የሚል፣ ያልሰራውን ሰርቻለሁ የሚል ደግሞም ከራሱ አንዳች አይናገርም ራእይ እንጂ ከተባለ አላህ ነው እንደዚህ እያለ ያለው ማለት ነው። ከራሱ ምንም አይናገርም ተብሎ የሚታመነው ሙሐመድ። ሰላም እፎይ፣ አመድን እንኳን ደህና መጣ። ሰላም ነው ይመስገነው። እና ግን ያው እፎይ ግን ትንሽ አይደብርም? ትልቅ ሰው አይደለም? በዚህ ውሸት ዝም ብለህ ለመፈመስ ዝም ብለህ እንደዚህ ሙሐመድ እንዲሆነ ሙሐመድ ዝም ብለህ አሁን ሃይማኖትን ብትኖር ምን ችግር አለው? ትልቅ ሰው አይደለም እንዴ? ውሻ ነገር ነው ወላሂ፣ ውሻ ማለት ነው። አስፈቅጄ ሂምሌት ላድርግህ። የዋሻሁትን አንድ ማስረጃ አንጣ። አሁን ሰዋርደው አንድ በጣም ውሸታም እንዳንተ ባለገ ሰው የለም። ወላሂ ነው የምልህ። አንድ አንጣ። ትልቅ ሰው አይደለም። በዚህ ለመፈመስ ዝም ብለህ እንዲህ ለምን ሃይማኖትን ለምን ታሳድባለህ? የራስህ ተረጋጋ። ትልቅ ሰው ማለት ነብዩ በ56 ዓመቱ የ6 ዓመት እንትን የተገናኘ ነው። ባለጌ ምንም የምታውቀው ነገር የለም። ፍራጠብቅ አንድ ማስረጃ አንጣብኝ። እኔ ስድብ ያልከውን እንኳን መረጃ አይደለም። ስለ ነብይ ምን ታውቃለህ አንተ? ስለ ነብይ ምን ታውቃለህ አንተ? እግራቸውን ለማጠብ አትሆንም አንተ። ተረጋጋ። ቆይ ቢላል አለ ጣቢያቸውን የሚጠጣ ተረጋግቼ እኮ ነው የምጠብቅህ። አንተ በየአመቱ ዝም ብለህ እንደዚህ በዚህ ነገር ላይ ተጨቃጨቅ ትኖራለህ። በቃ እንደዚህ ሙሐመድ እንዲሆነ ሙሐመድ ኧረ ጦሱ ነው አንተ። እና ሊላሂ ወና ኢለይሂ ራጂዑን። አህመዲን
ትበል ትልቅ ሰው አይደለም ትበል። የሙሐመድ ስራ ያሳፍራል። አህመድ ሙሐመድ አትበል እባክህ። ስለ ሙሐመድ ምን ታውቃላችሁ? ሰለላሁ ዐለይሂ ወሰለም ስራው ያሳፍራል አይደል? ያሸማቅቃል። ምንም ነገር አታውቁም እናንተ። እንኳን አንተ ቂጣችሁን ታጥባችሁ የማታውቁት እዚህ ጋር ስለ ሙሐመድ ታወራላችሁ። እሺ ቆይ የሙሐመድ ስራ ያሸማቅቃል ወይስ አያሸማቅቅም? አህመድ ዝም በል በእናትህ። ስለ ሙሐመድ ምንም የምታውቁት ነገር የለም እዚህ ጋር የማይመስል ነገር እዚህ ጋር ዝም ብላችሁ ያዝ። በቃ ማይክል እዩ። እንግዲህ ያው ምን ያህል ብሬን ወሽድ እናደረጓቸው እዩ። ይጮሃል። እኔ መሳደብ ፈልጌ አይደለም። አንተ ዝም ብለህ ሙሐመድ እያልክ እንትን ስታወራ ስለደበረኝ ነው ገብቼ ያወራሁት። አንተ ትልቅ ሰው ነህ። ከአንተ ጋር መሳደብ ራሱ የለብኝም። አህመዲን አዳምጠኝ። እሺ እያዳመጥኩ ነው። አውራ አንተ አይደለም ስለ ነቢይ ሙሐመድ አታውራ ነው። በቃ ስለሌላ ነገር አውራ አንተ አህመዲን። ወይኔ ሌላ ነገር የሚታወራ ነገር የለም ነው ከሙሐመድ ውጭ። አህመዲን አሁን ችግሩ እኮ ምን እንደሆነ ታውቃለህ? አንተ እዛ ተነግሮ የመጣ አሁን እዛ ስለመጣ ነው። አሁን ተሳድበሃል ካልከኝ ወይንም ደግሞ ሙሐመድ እያዳመጥኩ ነው እኮ ቀጥፈሃል ካልከን እኮ ያየለ ከፍ አደረግኩና አዋርደኝ 1400 ሰው ውስጥ አዋርደኝ ብዬ እኮ ፈቀድኩልህ። ለምን አዋርዳለሁ እኔ? አላህ ሲያዋርድ እንጂ ምንም ሰውን ማዋረድ አይችልም። የለም ሙሐመድ ያደረገው መናገር ያለውን ማለት ስድብና ውሸት ነው ብለህ ታምናለህ? እኔ አሁን ህፃን ልጅ የ10 ዓመት ልጅ ገብቼ አንተ የሚሰድበው እኮ አላህ ሲያዋርድ ነው። ምን ላድርግ ነው ታዲያ? አህመዲን እሺ አሁን ዛሬ እሺ ምን አጠፋው? ምንም አይደለም። አህመዲን አትበለኝ። እኔ አላህ ሲያዋርድ ነው። አላህ በህፃን ልጅ እንደዚህ በሚያጫውት ማለት ነው። እሺ ምን አጠፋው ንገረኝ እስቲ ዛሬ ለምሳሌ ውሸት ተናገሩ ምናምን ትላለህ እንደ ሙሐመድ እንዲህ አይደለም። አይሁን ነገር ለምን ታወራለህ? ሙሐመድ እንዲህ ሆኖ ትላለህ። ለምሳሌ ዳኢፍ ሐዲስ እያመጣ እዚህ ጋር ዳኢፍ አይደለም። ያው አሳየው ቡሃሪ ነው። ቡሃሪ ዳኢፍ ምንም የምታሳየው ነገር የለም። አንተ ዝም ብለህ ምንም አንድ ነገር የምታሳየው ነገር የለም። ያው ሳያል ቡኻሪ እሱ ለራስ ቅራው። እኔ እሱን አላውቅም። እኔ ሲጀመር አንተ ስለ ሙሐመድ እዚህ ጋር አታውራ ነው በቃ። እኔ ያው እዚህ ሚዲያ ላይ ወጥተህ ዝም ብለህ ስለ ሙሐመድ ምናምን አትነጫነጭ። እዚህ ጋር ይደብራል። በቃ ትልቅ ሰው ነህ። ከአሁን በኋላ ተከበር። በቃ ተከብረህ ቁጭ ትልም እንደ ሌላ የምትሰራው ነገር ስራ የለም። በቃ ማይክያስ ሆድ ብሰዋል። ለምን ራመዲድ? ምክንያቱም ጥፋቴን ልታረም አልኩ። ስህተት ከተናገርኩ ልታረም፣ ከዋሻው ልታረም። ስድብ ያልከውን እንኳን አንጣ ሲጀመር አውቃለሁ። እኔ አንተ እኮ ጥፋትን አታምንም ነው። ዝም ብለህ ክርክር ብቻ ነው የምታውቀው። አንተ እሺ ይኸው ከፍል አድርግ ደግሜ እሺ አንድ ነገር ይኸው ከፍል ወይ እውቀት የለም ምን የለም ከዚህ ውጪ እውቀት እንደሌለኝ እኮ የምታሳየው እኮ ይሄንን ውሸት ነው እንዲህ ብለሃል በልና ሜንሽን አድርግ። መጥቀስ ካልቻልኩኝ ያልከው እውነት ይሆንና ሶሪ እኔ እምላለሁኝ። እንዲሁ ግን ተነሳ እየየ ብትል ያንተ ለእሱ ያንተ አለማወቅ ያንተ ድንቁርና ይሆናል። ያንተ ብቻውን ይቀራል። እኔ አሁን ህፃን ልጅ ሆኜ ከአንተ ሊበልጥ እችላለሁ። እንደዛ ድንቁርና ምናምን አይባልም። ትልቅ ሰው ደግሞ የለ ስለ ሃይማኖት የሚያውቅ ሰው እንደዚህ አይሳደብም። አትሳደብ። ድንቁርና ምናምን አልሰደብኩም። በቃ ድንቁርና ምናምን አትበለኝ። አልሰደብኩም። መረጃ አንጣ እኮ ነው ያልኩህ። ዝም ብለህ እየጮክ እኮ ነው አሁን። ከላስ በቃ እንደዚህ አትሳደብ። እንደዚህ ማሳደብ ምናምን እኔ በአንተ እኔ ደግሞ ልጅ ሆኜ ነው ከአንተ የምትሳደበው። አልተሳደብኩም እኮ ማስረጃ አንጣ ነው። ማስረጃ አንጣ። ስለምን ማስረጃ ነው የምታወራው? እኔ እኮ አትሳደብ ነው እያልኩ ነው። ሌላ ነገር አላልኩም። እኔ ማስረጃ ምናምን ትለኛለህ። እኔ ለክርክር እኮ አይደለም የገባሁት። የተሳደብኩበትን እሺ ሰውን አሁን አስወጥተህ ምን እያልክ ነበረ? ከወጣ በኋላ ምን እያልክ ነበር? ማንን ካስገባ በስነ ስርዓት ካወራ በስነ ስርዓት አሸኘም። ማንን ምን አልኩኝ? አሁን አብዱራህማን ምለውና ካስወጣ በኋላ ምንድን ነው ያልከው? ምን አልኩት? እሺ ምንም አላልክም። ምን አልኩት ትላለህ? እንዴት አፉን ከፍተህ ምን አልኩት? ኧረ ይደብራል። ተው ኧረ ተው በለናትህ። እስኪ ያልኩት እንድገመው ተሳደብኩኝ። አሁን እኮ ጨርሻ። እኔ እፎይ ከአንተ አይጠበቅም። ዝም ብለህ በዚህ ነገር ላይ ራስን እንትን ከምታረግ ከስር ብትሆን ይሻላል። አይደለም ከስሩን በቃ ከስሩን እሱ ነው የሚሻለው። መረጃዎች ሲኖሩ ተሳደበ የምትለው ካለ እዘት ትመጣለህ ማለት ነው። ከዛ በዘለለ ግን ስድብ የሚባለው ምንድነው? እሱ መረጃ ሲኖራችሁ ነው። እናንተ መጽሐፍ ላይ የሌለን እናንተ አስተምሮ ጋር የሌለን ስናገር ነው ዋሸህብን ቀጠፍክብን የሚባለው። ኤኒዌይስ ወደ ቶፒኩ ባክ እናድርግና ድግምት ጋር መሰረት በማድረግ እያወራን ነው። ሙዘሚል ይሰማል? ድምፅ ታፍኗል። ትንሽ
ታፍኗል ትንሽ ቀጥል። እሺ እኔ ጥያቄ ብጠይቅልህ መልሳለህ? ጥያቄ በኋላ ትጠይቃለህ። ቅድሚያ የተጠየቃችሁትን መልሱ። ድግምት በአማኞች ላይ እንዴት ነው የሚታየው? ምን ድግምት የሰይጣን ስራ ነው ብለህ ታምናለህ? የሰው ስራ ነው። የሰው ስራ። ሰው ከምንድን ነው የሚሰሩት? ከቅጠላቅጠል ወይም ከአብዛኛው ከአትክልት ምናምን ነው የሚሰራው። ከሰይጣን የተማሩ ከፈጣሪያቸው? እሱን አንተ ልጠይቀህ። መልካም እሺ። ሙሐመድ ከሰውም ከሰይጣንም የተጠበቀ ነው ብለህ ታምናለህ? አለምንም እነሱ መጀመሪያ ሰው ድግምት ተደርጎበት ነበር። ድግምት ተደርጎበት ነበር በሰው። ኦኬ እሺ